የተቀናጀ የነ ፕሮፓጋንዳ አለ የነ ባጫ ደበሌ ኤርትራውያን እኮ እኛን ያውቁናል እኮ እንዴት እንደምንዋጋ አለ እንዴ ኤርትራውያን እንዴት ነው የሚያውቁት ባጫ ደበሌ እንደሚዋጋ ኤርትራውያን በህይወት ያሉትም አሁን የተወለዱትም የድሮ ታጋዮች የሚያውቁት ባጫ ሙርከኛ መሆኑን ነው የሚያውቁት 10 አለቃ ነው ድምጽ ሐፋሽ በኢትዮ ኤርትራ ጦርነት ጊዜ ብርጌደር እየተባለ ሲጠራ ከነሳሞራ እኩል ሲጠራ 10 አለቃ ባጫ ደበሌ ነበር የምትለው ድምጽ ሐፋሽ ኤርትራ ያው ጀነራል ማለት አይችሉም ምክንያቱም 10 አለቃ ሆኖ ነው ለባዲን ያስረከቡት ያኔ ለህወሓት ያስረከባቸው 10 አለቃ ሆኖ ነው የሚያውቁት ግን ከመቼ ጀምሮ ነው ወያኔ ብርጌደር ጀነራል ያረጋቸው ብሎ ይቀልዱ ነበር ያኔ anyway the bottom line ባጫ ደበሌ ተዋጊ ጀግና ተዋጊ እንደሆነ አይደለም የሚያውቁት ኤርትራውያን ሙርከኛ ማርከው በምህረት ሰጥተውት እንካ አንተ በህይወት መኖር አለብህ ብለው እንካ ብለው ወደ ኢትዮጵያ ፓርቲዎች ለነህዋትና ለነባዲን አሳልፈው ይሰጡ እኛ እኮ እንዴት እንደምንዋጋ ያውቃሉ እኮ ብሎ ቲክቶክ ላይ የሆነ ያው ኢንተባተባል ዘላይ ኢንተባተባል እና ይሄን አንዳንዴ ልካቸው በአግባቡ በሰዓቱ ስለማይነገራቸው እንዲህ ብሎ በተናገረበትና የነ ባጫና የነ ጀራ ጻድቃን የተቀናበረ በጣም የተደራጀ መዋቅራዊ ስትራክቸር ሰርቶ ፕሮፓጋንዳ በትግራይ ላይ እንደተጠመዱ የሚያሳይ አንድ ዶክመንት አለ ከዛ ፊት ግን ባጫ የሚታወቀው በዚህ ነው በቃ በሐባቦ ነው የሚታወቀው ኤርትራውያን የሚያውቁት በሐባቦ በሚል በጣም ምርጥ ድምጽ ነው በጣም ቅንብሩ ሙዚቃ ቅንብር እገሌ ዜማ እገሌ አይባልም ድሮ በግሩፕ ነው እንዲሁ የግለሰብ አልነበረም እንደ ድርጅት ነው ዝም ብሎ እንደ አቀናባሪ የህግደፍ ሙዚቃ ምናምን ባህልና ምናምን ዶክመንቴሽን ነው የሚባለው ግን ሲያዴ ሐባቦ እያለ በዚህ ነው የሚታወቀው ባጫ መጣና ባጫ በነገራችን የማህበራዊ ጭፍጨፋ አልጨፈጨፈም ያ ማህበራዊ ደገ ህወሓት ወያኔ ራሱ ልብስ አልብሶ ነው የገደላቸው ራሱ የፈጸመው ነው አለ አሁን ካልሰማችሁት እኮ ነው ይሄ አዲስ አይደለም አሁን ባጫ የኃይለ ገብረስላሴ ሩጫ እኮ ነው ማራቶን እኮ ነው ያለ ሰውዬ ከስንት ዓመት በኋላ ኦልሞስት 4 ዓመት ከ8 ወር ነው የማህበራዊ ደገ ጭፍጨፋ ከ9 ወር 4 ዓመት ከ9 ወር ሆኖታል ከ4 ዓመት ከ9 ወር በኋላ ሲኤንኤን ቢቢሲ በሙሉ ጉድ ያሰኘ ጭፍጨፋ ኢንፋክት ጻድቃንም ክዶታል ጻድቃን ህወሓት ፈጸመው አላለም ጻድቃን ምንድነው ያለው ሻዕቢያ ነው የፈጸመው አለ ይሄ ደግሞ ከሻዕቢያ ተቀብሎ አይደለም ህወሓት ነው የፈጸመው ራሱ ዩኒፎርም አስለብሶ እንዲያውም ሲናገሩ ላዛቸው ይሄ አክሰንታቸው የትግርኛ ነው እንደኔ ተብታቦች ናቸው እኔ ያፋን ኦሮሞ አክሰንት አለ እነሱ የትግርኛ አክሰንት አላቸው ይታወቃል ከንግግራቸው እኮ ይታወቃል ሲገሉ እኮ አማርኛ ያስመሰሉ በትግርኛ ነበር የሚገሉት እኮ ምን ይደረጋል ባለቤቱ በቀደደው ውሻ ይገባል ነው የሚባለው ጻድቃን ቀዶ ሻዕቢያን የፈጸመው አለ ባጫ መጣና እኔ በእውነት በዚህ ጊዜ መወለዳችን ያሳዝናል 30 ሺህ ምንድነው የምትለው እስረኛ ነው መቀሌ ውስጥ ያለው ሴት የሚደፍሩት እነሱ ናቸው በየሆስፒታሉ የኢትዮጵያ ወታደር ሴት ምንድነው ደፈረኝ ነው የሚደፍሩት እኛን ዩኒፎርም ለብሰው ነው ለምንድነው የኛን ዩኒፎርም የሚለብሱት ሁሉም ስቶራችን ትግራይ ነው የነበረው አንድ ጥይት ማዕከል ላይ ወይም አዲስ አበባ ወይም ሌላ ቦታ ላይ አልነበረችምና ዩኒፎርማችንም እዛ ነው ያለው ዩኒፎርማችን ይለብሳል ሴት ይደፍራል መከላከያ ደፈራል በሌላ በኩል ለጄኖሳይድ የኤርትራን ሰራዊት እና ለሬፕም የኤርትራን ሰራዊት ይሄ ሉቲንግ ይሄ ዝርፊያን በተመለከተ የኤርትራ ሰራዊት ይከሳሉ ሰሜን ህዝብ ተጠቀም ተዋረደ ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል ከዛ ሌላ የኢትዮጵያን ሰራዊት የከሰሉበት በጅምላ ግድያ ነው ምንድነው ያደረጉት በሲኖ ትራክ መርገጥ ብቻ እኮ አይደለም
ዩኒፎርሙን የያዟቸውን ወታደሮች ዩኒፎርማቸውን አስወልቀው የራሳቸውን ሲቪል ዩኒፎርም አስለብሰው ገደል ላይ አስቀምጠው አማርኛ እየተናገሩ በጥይት እየመቱ ከገደል እየወረወሩ የ5ኛ አንደኛ ብርጌድ ካሜራማን ነኝ። ያው ስሜ ስጦታው አለማየሁ ይባላል። ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ5ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ25ኛ ክፍለ ጦር ነው። እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው፣ ሬፕ ያደረገው፣ በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። የማህበረ ዶጌ ነብሰ ገዳይ የሻዕቢያ ወታደር ነው። እኒ ነው ይኸው የተገደለው። ይኸው በአማርኛ እንትን ምንድን ነው እንደዚህ አድርጎ ነው ጅምላ ግድያ የሚፈጽሙት ነው ያለው። ምን ተብለዋል? ይቅርታ። You were watching footage filmed by a soldier turned whistleblower, now in hiding. This video was obtained by a pro-Tigray media organization based in the US. The video you're watching will show these Ethiopian soldiers execute these men. A war crime. The wording here is important. Execution. This is premeditated. They've rounded up these men to kill them. We must warn you, what you're about to see is horrifying. Shoot them in the head, he says. And they do. Look at the left of your screen. The man shoots. We paused the video just before his victim falls to the ground. The same soldier moves further along the ridge and shoots from close range as other soldiers watch on. መንግስት ወንጀሉን እንዲፈጽም እስኪፈጽም ድረስ አትጠብቅ። ራስ ፈጽመ መንግስት ነው በል ነው መመሪያው። ራሳቸው ገለው መንግስት ገደለ። አማርኛው ዩኒፎርሙ ግን ተበሉ። እኛ የምንለብሰው የዩኒፎርም አይነት ጫማችን፣ አማርኛችን ቢያንስ በትግርኛ አፉን የፈታ ሰው አማርኛና ወይ እንደኔው ኮልታፋ በአፋን ኦሮሞ አፉን የፈታ ሰው ወይም በወላይትኛ አፉን የፈታ ሰው አንድ ሊሆን አይችልም። ይሄንን ደግሞ ለማወቅ ሌላ ምንድነው የስፔስ ሳይንስ ሊሆን አይችልም። እንግዲህ ተመልካቾች ይሄ የኛን ዩኒፎርም አይደለም ነው የሚለው። ይሄ የለበሱት አጋጣሚ ሆኖ ተበሉ። ይሄ ዩኒፎርማችን አጋጣሚ ይሄ አይደለም የምንለብሰው ዩኒፎርማችን ነው። ሰውየውና ሟቾች ይሄ የሚያደርጉት ዩኒፎርም እዚህ ጋር ባጫ ምን ያደርግ? ሟቾቹ ሰሜን እዝ ናቸው። ገዳዮቹ ደግሞ አጋጣሚ ኮንቴነር ላይ ልብስ ነበርና የኛ ዩኒፎርም ሰሜን እዝ ነበር። ዩኒፎርሙን ቀየሩና የተንኮላተፉ በአማርኛ ሰሜን እዞቹን ልብስ ዩኒፎርማቸውን አውልቀው ሲቪል አደረጓቸውና ገደሏቸው። ሲቪል ትግራዋይ ሞተ አሉ። ገዳዮቹ ደግሞ ትዴፍ ናቸው። አሁን የምታዩቸው አንተ በለው እንጂ አትቀርጽም እንዴ በለው። ነፋፊ 25ኛ ክፍለ ጦር ምናምን የሚለው ጭምር ይሄ ፋፊ የድሬ ልጅ ፋፊ የድሬዳዋ ልጅ ነው። እና ይሄ አሁን ያሳዩዋቸው ንሽ ማምጣት አለብኝ ይመስለኛል። ይሄ በፎቶግራፍ ለማስደገፍ ነው። ይሄ ፋፊ ይሄ ፋፊ ማለት ነው። ማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ የድሬዳዋ ልጅ ይሄ ትዲኤፍ ነው ይለናል። በቃ ምንም ማድረግ አይቻልም። የቀደዱት እንትን ያደረጉት አጠባ ላይ ናቸው በነገራችን ላይ እና የተቀናበረ በደንብ አድርጎ ይኸው ጌታቸው 70% ሻዕቢያ ነው የፈጸመው። ይሄ መጣና ማህበረ ዴጎ ከፈጸመው ሻዕቢያ ነው። እንዲያም ይሄ መጣና እንዲያም ሻዕቢያ አይደለም ሰሜን እዝ ናቸው እነዚህ ማህበረ ዴጎ በገደል የሚያደርጉ ዩኒፎርም ራስ ማለት። ለማንኛውም ይሄ የትላንትናው ጉዳይ ስለ ጽምዶ ያመጣው እና ጽምዶ ማቆም አለብሽ ምናምን ይላል ባጫ ደበሌ። አሪፍ ነው ባጫ ደበሌ። እውነት ቶፒክ አይሆንም። ዳንሰኛ ነው፣ አጫዋች ዳንሰኛ ነው እንዳለው ጌታቸውም አጫዋች ነው። የጊዜ ሰው ይበለን የምንለው ለዛ ነው። ለዛራ ሚዲያ የተሰጠው ምላሽ ነው ያልንበት ምክንያት
እስቲ ማን የሚባል ስለ ጽምዶ ስለ አሊያንስ አውርቶ ሲያወራ ሰምታችሁ ታውቃላችሁ? ከትግራይ ከቲፒኤልኤፍ ከጊዜያዊ አስተዳደሩ ከምናምን ሰምታችሁ ታውቃላችሁ? አንድ ሰው የለም። ለማን ነው እየሰጡ ያሉት ምላሽ? ለዚህ ሚዲያ ነው። እንደ ግለሰብ ደግሞ ለእኔ ነው መልስ እየሰጡ ያሉት። ማወቅ አለባችሁ። መከላከያዎች ማወቅ አለባችሁ። ብልጽግናዎች ማወቅ አለባችሁ። ብርሃኑ ጁላ እየሰጠ ያለው መልስ ለዚህ ሚዲያ ነው፣ ለእኔ ነው እየሰጠ ያለው። ጽምዶ ማቆም አለብህ እያለ ያለው ጉዳይ ወደ ጠንከራ ጉዳይ ከመሄዳችን አንድ ምርጥ የነዚህ ገመና የሚያሳይ ነው። ገመናቸውን ነው ግልጥ አድርገን የምናሳየውና የሰው ልጅ በምድር ላይ ያለ መክፈል ያለበት ለህዝቡ መክፈል ያለበት ጉዳይ ከከፈሉት ውስጥ በህይወት ካሉ ሰዎች አንዱ ላይ ነኝ ብዬ ነው የማስበው። በህይወት ካሉት ውስጥ የተሰዉ ናቸው፣ ተሰውቷል። በህይወት ካሉት ውስጥ አንዱ እኔ ነኝ ብዬ ራሴን መዘግባለሁ። ራሴን ታርጌት አስደርጌ ብዙ ጥቃት የተፈጸመብኝ ውጣ ውረድ አልፈን ብዙ ሪስክ ወስደን ብዙ ስድብና ምናምን ችለን ብዙ ማብጠልጠሉ ምድረ ባንዳ ልቅምቃሚ ሁላ ስትራቴጂካሊ ለነገ ማያስብ ትውልድ ሁላ ይሄ እኮ ሻዕቢያ ደጋፊ ነው፣ ይሄ እኮ የፋኖ ደጋፊ ነው፣ ይሄ እኮ የሸኔ ደጋፊ ነው እየተባልን ለነገ ማያስብ ወየውል ብለናል። አንዳንዶቹ ችግር የለው በቅርብ ጊዜ የነገ ሰው ይበላ ስለምንለው ገና አለ። በቅርብ ችግር ነው የነሱ ችግር የለውም። በተለየኛ ወንድሞቻችን ማለት ነው። ሌላው ግን ቲፒኤልኤፍ ብሎ ቲፒኤልኤፍ ካልተናገረ ቲዲኤፍ ካልተናገረ ጊዜያዊ አስተዳደር ካልተናገረ እነ ባጫ ደበሌ እነ አብይ እነዚህ ሰዎች ምንጫጫቸው ጽምዶ ምናምን ብሎ ምንጫጩ ስለማን ነው? ለምንስ ተንጫጩን በሚለው ጉዳይ እናንሳ። አሁን ወደ መረረው ውዱ የጽምዶ ውድ ጽምዶ በነገራችን ላይ በጣም ብሌሲንግ ብልጽግናን እያንጨረጨረ ያለው እንዲህ እንደፈለገ ሊጫወትበት አስቦት የነበረውን ነገር ታደርገውም ያለ ጽኑ እምነት። ይሄ ድንበር አካባቢ ፈንጅ በፈንጅ ልታክልም አታክልም። ይሄ ህዝብ ያለ አንተ ፍቃድ ይገናኛል። ሰራዊት እንኳን ገብቷል። የኢትዮጵያ ሉዓላዊነት ጥሶ የአማራ ብርጌዶች የአማራ ልዩ ኃይል ብርጌዶች ወደ ኤርትራ ሲተላለፉ በኦም ሀጀር ነበር ሎጂስቲካቸውና ጥብቅ ማሳሰቢያ ለጀነራል እገሌ 4 ብርጌዶች ተጨማሪ በኤርትራ ወንድሞቻችን በኩል አድርገን በዛላምበሳ በኩል ሄዶ ጁንታን ለማድረግ እየላክን ስለሆነ 4 ብርጌዶች እየላክን ስለሆነ አስፈላጊው ትብብር እንዲደረግላቸው በትህትና እንጠይቃለን ብሎ በኦም ሀጀር አካባቢ አሳልፏቸው በኦም ሀጀር እንዲያልፉ የተጻፈ ደብዳቤ ያለኝ እኔ አለ። የነበረው እንትን እንኳን መከላከያ ተወት በሄሊኮፕተሩ በአውሮፕላኑ በሁሉም ግንባር በኢትዮጵያ ምድር ላይ ሆኖ ድሽቃ ማዶ ሆኖ ወደ ትግራይ የሚተኩስ ታንክ ማዶ ሆኖ ወደ ትግራይ የሚተኩስ ማን ነው? የኢትዮጵያ ሰራዊት። ትግራይ የት ነች? ኢትዮጵያ ነች። በኤርትራ ሆኖ ወደ ኢትዮጵያ የሚተኩስ ማን አባክ ጋር ስትተኩስ ነበር ያኔ? ሉዓላዊነት የሚባል አታውቅም፣ ህገ መንግስት የሚባል አታውቅም፣ ክብር የሚባል አታውቅም፣ ታሪክ ይወቅሰኛ ብላ አታውቅም። እነዚህ ታሪክ ተቀያየሩ፣ እነዚህ ደግሞ ተገልብጦ እኔን ይመቱኛ ብላ አታስብም። ማን ነው ይሄ? መጋቤ ብሉይ ያሉት ሰውዬ መጋቤ ብሉይ ይሄ የተረገመ ቄስ አለ እርኩስ። እነዚህ ትግሬዎች አንድ የሆኑ ቀን ፈጣሪ ሆን ብሎ ነው ያጠማመዳቸው እኮ። እነዚህ ተጣምደው ቢሆኑ ኖሮ እኮ አማራና ኦሮሞ ነዶ ነበር፣ ኢትዮጵያ ትነድ ነበር። ሆን ብሎ እኮ ነው ያጠማመዳቸው ፈጣሪ ያለው ያ የተረገመ ሰውዬ። በእነሱ ፍልስፍና በእነሱ እይታ ይሄ እንዲቀጥል የሚፈልግ በርካታ ሰው አለ። አይ ነው ይገባኛል። ብልጽግና አካባቢ ሰባብረነዋል። ምነው ለዛው ሰባብረነዋል። ለዚህ ነው እንዴ አንዴ ካሜራው ሲያስጠጋው እኔ አላቅም ነበር ብርሃኑ እንደዚህ መሆኑ። ብዙ አመት ነው የማውቀው። ተበላሸ ብርሃኑ። በእውነት ያሳዝናል። ጭራሽ ሲናደድ ይሄ ካንገቱ በላይ ሄደ ረዘመ። የሆነ እንትን የቀጨኔ መሰለ ሲናደድ ይሆን እንደዚህ አላውቀውም። ሸበላ ነው የኮማንዶ እንትን ስለነበር ሸበላ ነው ምናምን ሰውነቱ ጥሩ ነበር ድሮ። ግን እንደዚህ አይደለም የተበላሸው። ዳኛቸው ጥርስ እየተተከለለት ለነ ብርሃኑ ለምን አይደርስም? አይ ራሱን በራሱ ይችላል፣ ግን ለመስከዝ ድረስ ይሆናል እንዴ? አንድ መረር ወዳለችው ጉዳይ የጽምዶ ጉዳይ ጽምዶ ቁጥር 1 እና ቁጥር 2 ፌዝ 1 እና ፌዝ 2 ላይ ፌዝ 1 የጀመረው ብልጽግና ነው። ፌዝ 2 የጀመረው እኛ ነን፣ እኔ ነኝ።
ለምን ትጫጫለን እዚህ ላይ? ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም፣ ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም ይቅር ለራሱ። እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። እሺ ሉክ ይሄ ራሱ ክደት ነው። ሉክ ይሄ ራሱ ክደት ነው። ሌላ ክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። ይሄ ነገር ማንም ትግራይ የካደ የለም። ተጠያቂነት የግድ ነው። የኢትዮጵያ ሰራዊት ጄኖሳይድ ፈጽሟል። የአማራ ሰራዊት ጄኖሳይድ ፈጽሟል። የኤርትራ ሰራዊት ጄኖሳይድ ፈጽሟል። እኔ አይደለም ያልኩት፣ ዓለም አቀፍ ተቋማት ያረጋገጡት ነው። ሬፕ ፈጽሟል። ትግራይን አውድመሃል። ህፃን አባት እናት ሳትል ገድለሃል። ሁልሽም በአንድ ላይ አይፐ ፐርሰንቴጅ ነው። የነሱ 35 ነው፣ የኔ 33 ነው። የነሱ እንደዚህ ነው፣ ወደ ፐርሰንቴጅ ነው ቁጥራ። ይሄ አንደኛው ጉዳይ ነው። ይሄ ተጠያቂነት ጉዳይ ነው። ተጠያቂነቱ ግን አሁን አብይን ተጠያቂ ማድረግ ይቻላል እንዴ? ጄኖሳይድ ፈጽመብናል። ጌታቸው አብይን ተጠያቂ ያድርጓል? ጄኖሳይድ እንደፈጸመበት አብይ ያውቃል እኮ ጌታቸው ረዳ ዛሬም ያውቃል። ይሄን ያክል ህሊናው ይሸጣል እንዴ? ያውቃል። ግን አብይ ፍርድ ቤት ልደታ ክፍለ ፍርድ ቤት ሊገትረው ነው። ትግራይ ሎየርስ በጣም ምርጥ ሎየርስ ቀጥራ ዘሄግ ልትገትረው ነው አብይን? ወይ ኤርትራ መንግስትን ዘሄግ ልትገትረው ነው? አገኘሁ ተሻገርን ወይ ደመቀ ዘውዱን ዘሄግ ልትገትረው ነው? ወይ ልደታ ፍርድ ቤት ልታቆመው ነው? አይቻልም። እሱ አሁን የሚቻል አይደለም ነው የምንለው። ለዛ ነው እና በትላንትናው እየቆዘማችሁ እያከካችሁ ቁስላችሁን እያከካችሁ እዛው ኑሩ፣ ቁጭ በሉ። ጄኖሳይድ ፈጽሞባል። አዎ ፈጽሞባል። እዛው ዝም ብለህ ቁስልን እከክ አናከውም ነው የምንለው እኮ። ቁስላችን በደንብ ሲታከው ይቆስላል። የባሰ የምትቆስል እዛው ነው። ሂል የምታደርገው እሱ ነው። ሂል የሚደረገው በፍትህ፣ በይቅርታ፣ በካሳ፣ በተለያዩ መንገድ በተጠያቂነት ነው። ዛሬ ይሄ ሰውዬ እነሱ የሚፈጽሙ ጄኖሳይድ ፈጽሞብናል። የኢትዮጵያ መንግስት ግን ጄኖሳይድ አልፈጸምም፣ አልገደለም፣ አልደፈረም፣ አላወደመም። በሱ ቤት ነው። ለምንድን ነው እንደዚህ እያላችሁ ታዲያ ወደ እነሱ ሄዳችሁት ነው የሚለው? እኔ ሄድኩበት ምክንያት አውቀዋለሁ። ነገን ስለማይ ነው። እኔ ብርሃኑ ጁላን አምኜ ነው ኢትዮጵያ ይኖርኩት። የብርሃኑ ጁላ ጀነራልነትን ተቀብዬ ነው ኢትዮጵያ ይኖርኩት። በደንብ አድርጌ እያከበርኩት ለኢትዮጵያ የሚሰራ ነው እያልኩኝ፣ የኔም ጀነራል ነው እያልኩኝ፣ የ80 ብሔረሰብ ጀነራል ነው፣ እኩል ነው ያየናል፣ ሁላችንም እኩል ያየናል እያልኩኝ ነው የኖርኩት ነው ኢትዮጵያ ምድር ላይ። የትግራይ ህዝብ እንደዛ ነው የኖረው። መስዋዕትነት ከፍሎ ምድረ ሙርከኛ ሰባስቦ ጀነራል አድርጎ አንተ የኛ ነህ፣ ወታደሩ እኮ ብሔር የለውም የሁሉም ኢትዮጵያዊ እኮ ነህ ብሎ የተቀበለ ህዝብ ነው። ጀነራል ሂዱና የትግራይ ሰራዊት ይሄ አንደኛ ጉዳይ አለ እና ስለ ጽምዶ የተናገረው ራሱ ሲያደርገው ሳክርድ ነው፣ እንትን ነው፣ ቅዱስ ነው። ሌላ አደረገው ሲባል ይሄ ወንጀለኛ እኮ ሉዓላዊነት እኮ እየጣሱ እኮ ነው፣ ወንጀል እኮ ነው፣ ክህደት እኮ ነው ይላል። እሱ ሲያደርገው አንተ እኛ ሰራዊት አንሶን ነው፣ መከላከያ አንሶን ነው፣ ጀግነት ፍለጋ ነው የኤርትራ ሰራዊት እናስገባው ሲል የነበረ አንድ ጅልጥ ሰውዬ አሁን ጊዜው ሲደርስ ተገልብጦ ሌላውን ይከሳል። የመክሰስ ሞራል አለው። እንደነ ብርሃኑ የመሳሰሉ ሰዎች የመክሰስ ሞራል አላቸው። እስቲ ምን ያህል የኢትዮጵያ ሰራዊት ነው ይሄ በብርሃኑ ጁላ ንግግር
እውነቱ እኮ ነው ብሬ እኮ እውነቱ እኮ ነው ብሎ ጀግና ብሎ ሳይሰድበው ሳያጥረገርገው ሳያማው እውነት ነው ብርሃኑ ያለው እኮ እውነት ነው ብሎ የሚናገር ማን አባቱ ነው? የለም። የሰራዊት ጉዳይ አንድ ትላንት ከተናገራቸው አንዱ በጣም ወንጀል የሰሜን ዕዝ እኮ ትግራይን ከሻዕቢያ ሲጠብቅ ነበር አለ። ውሸት ነው። የሰሜን ዕዝ ኢትዮጵያ ነበር ሲጠብቅ የነበረው። ቀጣፊ ነህ። ሽረ እንዳስላሴ ምክትል አዛዥ ሆነ፣ አበባው ማዕከላዊ አዛዥ ሆኖ፣ ብርሃኑ ጁላ ምክትል አዛዥ ሆነ። እኔ ሙርከኛ አልፈልግም፣ የኔ ምክትል እንዴት ሙርከኛ ይሆናል እያለ አበባው አንተን ሲያብጠለጥል እነ ሳሞራ ይሳቀቁ ነበር፣ ያፍሩ ነበር፣ አበባውን ይኮረኩሙት ነበር። ወድ ወረደን ጠይቀው፣ ሳሞራ አጠገብ ያለ ሳሞራን ጠይቀው። ከምክትል አንስተው ባህር ዳር ሌላ ዕዝ የሰጡ ሙሉ ከአበባው ጋር እኩል ያደረጉ ሙርከኛ የኔ ምክትል አይሆንም እያሉ ሲሰርቡ ስለነበረ ነው። ለምን አንተ እንደዚህ ቋንቋ እንዳትጠቀም ብሎ አንስቶ ከምክትልነት ሙሉ ከሱ ጋር እኩል አድርጎ ባህር ዳር ቁጭ አደረገ። ይሄ የትላንት ታሪክ ነው። የትላንት ታሪክ ነው። ጀነራል በዚህ መጣ የሆነ በፍጹም ትግራይ ውስጥ የነበረ የመከላከያ ሰራዊት ክብር የትኛው ኢትዮጵያ ምድር ላይ እንደ ትግራይ የመከላከያ የሚከበርበት ክልል አልነበረ። የሚወደድ ዲው ሪስፔክት የሚሰጥ የመከላከያ መስዋዕትነት የመከላከያ ምንነት በአግባቡ በቅጡ የሚረዳ ህብረተሰብ ነው የትግራይ ህዝብ። ብዙ ሰራዊቱም የተገነባ ብዙ መስዋዕትነት የከፈለ የመጣም ስለሚያውቀው ነው። ሄድና ወይ እስቲ ጋምቤላ አካባቢ ወይ ጋሞ ወይ ዳሰነች ወረዳ አካባቢ ጠይቅ እስቲ። መከላከያ አካባቢ ታውቃላችሁ? እዚህ አካባቢ የሚያውቁት ጣጣ የለም፣ የሚያውቁት የለም። ለዘመናት እዚህ አካባቢ ብዙ በታሪክ አጋጣሚ ከመከላከያ ጋር ቁርኝት ያለው ይሄ አካባቢ ነው። አክብሮሃል፣ በደንብ አድርጎ ወዶሃል። የሆነ ማህበራዊ ዝግጅት ተስካር፣ ክርስትና፣ ሰርግ ላይ እንኳን ጠሯቸው እየተባለ ነበር። በቪአይፒ የምትመጡት የምናውቀው ታሪክ እኮ ነው የምናወራው። ትግራይ ከሻዕቢያ ሲጠብቅ የነበረ ነው ብሎ አንድ ያመጣው ጨዋታ አለ። በጣም የገረመ ጨዋታ አለ እዚህ ጋር ተመልካቾችም የት እንደደረሰ የኢትዮጵያ ፖለቲካ የት እንደደረሰ የሚያሳይ ነው። ጀግንነት አንሶት ሰሜን ዕዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው። የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። አይደለም ዋጣው ይሄን ነው ካልክም ሞግሰኝ በራስ ፋርሴ ብላዎችም በሌሎችም አይደለም። ይሄ አይደለም ኢትዮጵያን ሊከላከል ነው እዛ የነበረ። ትግራይ የኢትዮጵያ መከላከያ ሰራዊት ክልል ለመጠበቅ ድንበር ላይ አይቀመጥም። ትግራይ እንዳጋጣሚ ሆኖ ድንበር ላይ ያለ ክልል ነው፣ ፐሪፈሪ ላይ ያለ ክልል ነው። የኢትዮጵያ መከላከያ ሰራዊት ጅግጅጋ ጠረፍ ላይ ያለው ሶማሌ ክልል ለመጠበቅ አይደለም፣ ኢትዮጵያን ለመጠበቅ ነው። መሀይም ነው የምንለው ለዚህ ነው። አንድ ክፍለ ጦር ቤንሻንጉል ጉሙዝ ጠረፍ ላይ ካለ ቤንሻንጉል ጉሙዝ ለመጠበቅ አይደለም፣ ኢትዮጵያን ለመጠበቅ ነው። ህዳሴ ግድብ ለመጠበቅ ካለ የኢትዮጵያ ሀብት ስለሆነ ድንበር ለመጠበቅ ሀገር ለመጠበቅ ነው። ክህደት ነው የምንለው እዚህ ነው። ሰሜን ዕዝ ለትግራይ ተብሎ የተመደበ ሰራዊት አይደለም፣ ለኢትዮጵያ ብሎ የተመደበ ሰራዊት ነው። ዛሬም ነው እነግርሃለሁ። የወደቀ ሀገር እየመራ ያለ መንግስት ነው። ወድቋል። ይሄ መንግስት ስርዓት አያውቅ፣ ኖርማ አያውቅ፣ እንዲህ የሚባልና የማይባል በፍጹም መለይቶ የማያውቅ ሰባብሮ ቁጭ አረጋት ሀገሪቷን። የሰሜን ዕዝ ከሻዕቢያ ለመጠበቅ ነው። ከሻዕቢያ ለመጠበቅ አይደለም። ለጠብቅ ካለ ራሱ ሰራዊቱ ራሱን በራሱ መከላከል የሚችል ሰራዊት ጀግና ቲዲኤፍ ነው። ትላንት አስገብተዋል። 44 ክፍለ ጦር ከኤርትራ አምጥተህ የአማራውን የኢትዮጵያን አስገብተህ እንዴት ራሱ እንደተከላከለ አሳይተዋል። አሉላ አባ ነጋ ኦፕሬሽን ብሎ ሰላማዊ ሰልፍ ያሳየ ከዚች ፉል ስቶፕ ነው የተባለችው ትግራይ ነው ስትጠብቅ የነበረው። ግን አጋጣሚ ሆኖ ኢትዮጵያ ነበር ስትጠብቅ የነበረው። ሰሜን ዕዝ ኢትዮጵያ፣ ደቡብ ዕዝ፣ ምዕራብ ዕዝ የሚባል የኢትዮጵያ መከላከያ ሰራዊት ዳር ድንበር ጠባቂ ነው። የአንድ ብሔር የአንድ ክልል ጠባቂ አልነበረ። ጥሩ ነው እንኳን በዚህ ደረጃ መጣችሁ፣ ግን ጥሩ ነው። ሌላ አለ። ይሄን ብዙ የምንለበት ነገር አለ።
ሌላ የአንድ ሀገር ኤታማዦር ሹም ሆኖ ትግል የጀመራችሁ የትግራይ ወጣቶች በርቱ ብሏቸዋል። ይበርቱ ቲዲኤፍ ሆይ ምግበይ ማሾ ፍስሐ ማንጁስ ወድ ወረደ ደብረጽዮን ሁላችሁ መስማት አለባችሁ። ይሄን በዚህ ምድር ላይ ካለ ማንኛውም ለህልውናችሁ ይጠቅመናል ከምትሉት ኃይል ጋር ራሳችሁን አስከብሩ፣ ህዝባችሁን አስከብሩ፣ ታሪካችሁን አስከብሩ፣ አስቀጥሉ። ይሄን ጄኔሬሽን አስቀጥሉ። የመጣባችሁን አደጋ መክቱ። ማንኛውም አት ኤኒ ኮስት የሚደረግ እንትን ለትግራይ ህዝብ ኢንተረስት ሲባል ትግራይ ህዝብን ለማስቀጠል ትውልድ ለማስቀጠል መሆኑ መገንዘብ አለባችሁ። ጠራርጓቸው እነዚህ ሚዲያ አንዘግብም ምናምን አናደርግም የሚሉ የዚህ ብልጽግና የነዚህ አይነት ብልጽግና የሚያንጸባርቁ ሚዲያ ላይ ያሉ እነሱ አዲስ አበባ መቀለም የሚያደርጉትን ተመልከቷቸው። አናደርግም ካላችሁ የራሳችሁ ጉዳይ ነው። የምትለበለቡት በራሳችሁ ህዝቡን አስበልታችሁ ራሳችሁ የምትበሉት ቅድሚያ ራሳችሁ የምትበሉት ከህዝብ በፊት የነገራችሁ ሰሜን እዝ እናንተ ነበር የምንጠብቀው አዚፍ ትግራይ is another state ለፒስ ኪፒንግ ኦፕሬሽን ብቻ እንደመጣ አድርጎ የኢትዮጵያ ሰላም አስከባሪ በትግራይ ላይ ኤርትራን ለመጠበቅ ልክ የአሜሪካ ጦር ደቡብ ኮሪያ እንዳለ ድንበር ላይ እንዳለ የምታውቁት ደቡብ ኮሪያ ሲኦል ላይ ወጣ እንዳላችሁ እንትን ይታያል። በማዶ በእንትናል በአጉሊ ባለጽ ይታያል። ድንበር ሲጠብቅ የአሜሪካ ጦር ከአሜሪካ ሄዶ ደቡብ ኮሪያ እንደሚጠብቅ ማለት ነው። እንደዛ ነው የሚያስበው። ይሄ የራሱ ትግራይ እንደራሱ ሀገር ኃላፊነት እንዳለው አይደለም እያሰበ ያለው። ጥሩ ነው። ከዛ ግን ትግል የጀመራችሁ ትግራይ ወደ አፋር ሆኑ ከአፋር ወደ ትግራይ የምትተኩሱ ከአበርገለ ወደ ትግራይ የምትተኩሱ ከጸለምቲ ሆኑ ከምናምን ወደ ትግራይ የምትተኩሱ በርቱ ይላቸዋል። በርቱ ይላል። የአንድ ሀገር ኤታማዦር ሹም የኢንተርናል ኮንፍሊክት ኢንካሬጅ ያደርጋል። ውስጥ ያለው የትግራይ ሰላም የኔ ሰላም ነው፣ የአፋር ሰላም የኔ ሰላም ነው ብሎ አያስብም ብርሃኑ ጁላ። ትግራይ የሚበጠብጥ ማንኛውም ኃይል በርቱ ይላል ማለት እያሉት ነበር። በአንደበቱ መናገሩ ነው ኃጢያቱ እንጂ ሎጂስቲክስ መድቡ፣ ልብስ መድቡ፣ ድሽቃ እንትን ያደረገ ወደ ትግራይ የሚተኩሰው እኮ በምክንያት ነው። በምክንያት እኮ እነ ጻድቃን የመሳሰሉ የታሪክ አተላዎች አሉ አዲስ አበባ። ከቲዲኤፍ እንዲሁ 50 ሺህ ምናምን አታገኙ። በ50 ሺህ ብር በ50 ሺህ ብር እኮ ይገኛል። ከቲዲኤፍ ከሰራዊቱ 50 ሺህ ብር ቢለው 50 ሺህ ብር እኮ ታገኛላችሁ። ክላሽ አምጡ እያለ እኔ የምናገረው በማስረጃ እኮ ነው የምናገረው። ይሄ በማስረጃ ትግራይን አፍርሱ የትግራይ ሰራዊት ለማፍረስ 50 ሺህ ብር እንደ ቢለው 50 ሺህ ብር ታገኛላችሁ ከትግራይ ሰራዊት እና ፈንጅ እንዲደነገጡ ሁለት በቀን ጣጣ አድርጉ የሚል ሰዎችን አስቀምጦ አዲስ አበባ አሸንፋሉ ብሎ ያስባል። ይሄ ሰውዬ ይሄ የፕሪቶሪያ ሰላም ስምምነት እንደዛ አይልም። የፕሪቶሪያ ሰላም እንዲሁ እኮ ትጥቅ እንትን ያደርጋል። የፕሪቶሪያ ሰላም ስምምነት እኮ ይጥሳል እኮ ጥምዶ እኮ እንደዚህ ያደረገ ይለው ይሄ አይዟችሁ የሚለው ይሄን ጉዳይ አስቡና ቀደም ያሳይ ሆስታይል የሆነ ሄት ስፒች ፕሮፓጋንዳ እና ትጥቅ ማስታጠቅ ምናምንም ይከለክላል። ይሄ ሰውዬ ግን አይዟችሁ ይላል። እዚህ ላይ ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህወሓት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። የትኛው ነው ዳግማዊ እዙ? ዳግማዊ ሰሜን እዝ የሚባለው የት አካባቢ ነው? ማን ከተጠቃ ነው? ትግራይ ውስጥ የትኛው ሰራዊት ከተጠቃ ነው? ልክ እንደ ሰሜን እዝ ከሆነ ከተጠቃን የሚለው በነገራችን ላይ እንወጋቸዋለን ማለት ነው። ይሄ መከላከላችን አይቀርም ልናጠቃችሁን አይባልም። እንደዚህ ሌላ አይችልም። ዝም ብሎ መጣን ነገ ከሰዓት ጠብቁን አይልም። ግን ሂንት እየሰጠ ነው። ይኸው ተነኮሱና ገባን ልንከላከል ገባን ለሚለው ምክንያት እየሰጠ ነው። እንደዚህ ከሁሉም በላይ ግን ያበረታታል። አፋር ያለው ሰራዊት ያው አይዟችሁ በርቱ
ትግራይ ሌላ አማራጭ ያስፈልጋታል ብላችሁ ምናምን የተደራጃችሁና የታገላችሁ ያላችሁ በርቱ ይላል። ይበረታሉ። በርቱ በሏቸው። እነሱ ማይነቁ ከሆነ በትግራይ ላይ እየሳለው ያለው ጉራዴ ያልተገነዘበ የትግራይ ወጣት ካለ ይበርቱ። የአማራ ኃይሎችም እየበረቱ ነው። በርቱ። ብርሃኑ ጁላ እነዚህም የትግራይ ብቻ ሳይሆን አማራን በርቱ በላቸው። የኦላን በርቱ በላ እኛ በርቱ እንላቸዋል። የአማራ መከላከያ ነው። ይሄ ተመልከቱ። መከላከያ ነው ማለት ነው። መከላከያ ነው። ፋኖ ነው። ይሄ ዛሬ እንትን የለውም። ይሄ ባንዲራ ይሄ የማን ይመስላል? የብርሃኑ ጁላ ነው። እናት ሀገር ኢትዮጵያ በርቱ በሏቸው። ኦላም በርቱ በላቸው። ብርሃኑ ጁላ አፋር ብቻ አይደለም በርቱ ማለት ያለበት እዚህ በአፋን ኦሮሞ ላሰማው እንጂ ፋኖ ይላል። ያው ነው በተአምር የዳነ ጭንቅላቱን በተአምር የዳነ ተመልከቱ። ተላጭቶ ይሄን በርቱ ይበላቸው እነዚህንም ጭምር። ብርሃኑ ጁላ እንደዚህ ማበረታታት ካለብህ ፊልድ ማርሻል ሆነ እንደዚህ የምታበረታታ ከሆነ እነዚህንም በርቱ ማለት አለብህ። እኔ በርቱ ማለት አልነበረብህም። በርቱ ማለት ያለበት የሚታገል ነው። የሀገር ኤታማዦር ሹም ሆኖ አንድ ክልል ላይ የሚደረግ ጦርነት አንድ ክልል ላይ እየተዋጋችሁ ያላችሁ በርቱ የምትለው በርቱ ካልክማ እንዲያውም ባሰ ማለት እኮ ነው። ተባባሰ ማለት እኮ ነው። እኛ እንኳን በርቱ ለማለት እንኳን እንሳቀቃለን እኮ 12000 ማይል ውጭ ሀገር ሆነን እኮ እንሳቀቃለን እኮ። እንኳን አንተ ደግሞ በርቱ አልካል ብለሃቸዋል። ጥሩ ነው ይበርቱ። ይሄን እንትን ለማድረግ ነው። አንድ ትናንት እንዲሁ ባሽሙር ነው የተናገርኩት። ብርሃኑ ጁላ ስለ አባቶቻችን ሲናገር እኛ አባቶቻችን ተማርኮ ያውቁም እኛ እንዴት ብለን እንማረካለን ያለበት ትንሽ ያመናል። አንዳንዴ እኮ እነሱ ካላመማቸው ግን ምን እናድርግ እኛም ትንሽ እንግባላቸው አይደል? ትናንት ህወሓት ባንዳ ነው፣ ሻዕቢያ ነው። ግብፅ ህወሓት ሻዕቢያን ወለደ፣ ሻዕቢያ ህወሓትን ወለደ፣ ህወሓት ብአዴንን ወለደ፣ ብአዴን ኦህዴድን ወለደ፣ ኦህዴድን ብልጽግና ወለደ ማለት ነው። አሁን ብልጽግና አያቱ ቅድመ አያቱ 3 ቅድመ አያቱ ግብፅ ነች ማለት ነው። ግብፅ ነች እና ሁሉም ዞሮ ዲኤንኤ አይለቅም። ዲኤንኤ ትንሽ እየቀነሰ ይሄዳል እንጂ 10% ነው 5% ነው የዲኤንኤ ጉዳይ። አባትና ልጅ የዲኤንኤ ምርመራቸው 99 ከመቶ 98 98 97 ምናምን ፐርሰንት ሊሆን ይችላል። አባትና እናትና ልጅ ምናምን ፐርሰንቱ ትንሽ የወረደ ወደ ልጅ ሲሄድ ደግሞ አይለቅም። ዋና ዲኤንኤው አይለቅም። 10% 5% እያለ ይወርድ ይሆናል እንጂ አይለቅም። በተለይ እስከ 7ኛ 8ኛ አካባቢ አይለቅም። እና ይሄም የፐርሰንቴጅ ጉዳይ ነው እንጂ የግብፅ ልጅ ነው። ይሄ ሎጂካሊ ስፒኪንግ የግብፅ ልጅ ነው። ትናንት የህወሓት ምናምን ስለነበረ ህወሓት በደንብ አድርጎ ተቀብሎ ሲሄድ የነበረ ሰው የግብፅ ልጅ ነው። እና እኛ የአባቶቻችን ልጆች ነን። አባቶቻችን እጅ አይሰጡም። ይሄ ሰሞኑ ትናንትናው ተናግሬያለሁ። ትንሽ ግን ኧረ እንደዚህ አይባልም ብዬዋለሁ እኔ እዚህ ሚዲያ ላይ ሼም እያዘኝም ጭምር። ኖርማል ነው መማረክ ሲጨንቅ ነው የምትማረከው። ህይወትን ለማዳን አንማረክም ብሎ እርምጃ የሚወስዱም አሉ ለራሳቸው። ግን እጅ ወደ ላይ ብሎ እጅ የሰጠ ነው ይሄ ሰው ብርሃኑ ጁላ 4 እጅ አለው እንዴ? የለውም እኮ 2 እጅ ነው ያለው። 2 እጅ ደግሞ ጎብዬ ሰጥቷል እንዴ ብሎ ቀሽቦ ይዘው ነበር 2 እጅ። ለአባቶቼ ብዬ ለመመካት በኋላ ለመፎከር ለአብይ ብዬ ለመፎከር ብሎ ጎብዬ 81 ሲማረክ ቀሽቦ ያስቀመጠው 2 እጅ ነበረው አልነበረውም እኮ 2 እጅ ነው ተፈጥሮ። ከየት ታመጣዋለህ? ይሄ ጉራ ከየት አመጣ? ሆነ ጉዳዩ ትንሽስ ይሄ ቋንቋስ ትንሽ ስቅጥጥ አይልም ወይ? አበባው ለምን አይናገረውም? ይሄ በአበባው ነበር የሚያምር። አበባ ሙርከኛ አይደለም። አበባው አልተማረከም። እንደነ ክንዱ ቢናገሩ ጥሩ ነው። ክንዱ ሙርከኛ አይደለም፣ ብአዴን ነው፣ ኢህዴን ነው። ያልተማረኩት ቢናገሩ ጥሩ ነበር። አሜን። እውነቴን ነው። አንዳንዴ መናገር ስላለብን ነው። ትንሽ ትግል የጀመራችሁ ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ
ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እዚህ ላይ ሱሩ የተንጠባጠበበት የአፍጋኒስታን ወታደር ነው? የማን ወታደር ነው? የታሊባን ነው? ጊዜ እኮ ከባድ ነው። ጊዜ እኮ ዳኛ ነው። ተውት እንጂ ለምን እንደዚህ ለምን ይዋሻል? ለምን ጉራ ምን ያረጋል? ለምን ጉራ ምን ያረጋል? ማደር የለንም መሞት አለብን ብለን ነው አይባልም። እንደዚህ አይባልም። ከምሬ ነው አይባልም። አንዳንዴ እኮ በደንብ አድርገው ምንድነው ሙያ ኮማንዶ ነኝ ስፓርታ ነኝ በልናማ ትፈለጋለህ የትግራይ ኮማንዶ ታሰለጥናለህ ብሎ ቀጥታ ወዴት ነው የወሰዱት? አግበ ወደ ውቅሮ ማሰልጠኛ ነው የወሰዱት። የህወሓት ኮማንዶ ያሰለጠና አንዱ እሱ ነው። ሰረቀ ብርሃንና እሱ ናቸው ያሰለጠኑት። ሰረቀ ብርሃንና እነሱ የመሳሰሉ ኮማንዶዎች ናቸው ያሰለጠኑት። እኛ የአባቶቻችን ምናምን የሚለው ደርግን እኮ የደመሰሱ ናቸው አሉን። ግጥም አድርጎ ነው የደመሰሰው። ምን ጥርጥር አለው? ይሄ ምን ያረጀ አንበሳ የእንትን መጫወቻ ይሆናል ተብሎ ሆኖ ነው እንጂ አሳድጎ እናንተን እኮ ነበረ ሲያሳድግ የነበረው። ህወሓት እናንተ ነበር ኢምፓወር ሲያደርግ የነበረው። የራሱን እየደፈጠጠ ራሱን እንትን እያደረገ በግምገማ በምናምን እያስወገደ እናንተ ነበረ ወደ ላይ ከፍ እያደረገ የመጣው። እነ ምግበይማ ብርጋዴር ላይ ያሉ እኮ አድርጎ አባረራቸው እኮ እድሜ ለእንወድ ወረደ። እናንተ ነበር ኢምፓወር ሲያደርግ የነበረው። ግን ምስጋና የለውም። በነገራችን ምስጋና የለውም። ህወሓት ምንም በጣም የዋህ በጣም ሌላ ይሄ አቃፊ ነው የሁሉም ነው ምናምን እንዲባል በጣም ብዙ የማይደረጉ ሁላ ሲያደርግ የነበረ ነው። እና አብይን የመሳሰሉ እንዴት አድርጎ እንዳመጣቸው እናውቃለን። ለየት ያለ ኤክስፖዠር እየሰጠ ለየት ያለ የትምህርት እድል እየሰጠ እያመቻቸ ሌላ በግምገባ በምናምን እያባረረ አሁን ያለው ህወሓት እኮ ስም ይዞ ነው የቀረው እንጂ የሉም ነገሩ። እንደዚህ ያደርገው የነበሩ የሉም። አሁን ትንንሽ ልጆች ናቸው የኛ እኩዮች፣ ምናልባትም ከኛ በታች ናቸው አንዳንዶቹ ትላልቁ ይሄን ሲያደርግ የነበረ ድርጅት እንደ ድርጅት ግን ህወሓት የምትወቅሰው እኮ ነው ማለት ነው። ደርግ ጥሶ ምናምን ያሸንፉ ደረማምሶ ነዋ ሱሪ ላይ ያስለቀቀ ነዋ። ምን ጥርጥር አለው? ይሄ ምንድን ነው? ይሄ ኤርትራ ሻዕቢያ እንደዛ አላደረገም፣ ህወሓት እንደዚህ አላደረገም። አድርጉ በደንብ ነው እንጂ ይሄማ በልካችን መነጋገር ያለብን። ይሄን ገብረ ዓዴት ትላንት የነገርኳችሁ አለ። ይሄው ይቀጥላል፣ ስልጠና ይቀጥላል። ወደ ሌላ ጉዳይ ከመሄዴ በፊት ያሉ ተለአኣኽቲ ኮይኖም ተሓዚሎም መፂኦም ሰላምና ክዘርጉ እንትፍትኑ ኣይፋል ኣይንስዕማዐኩምን ክንብሎም ይግበአና። ሕዚ እውን ሰራዊትና እንትስልጠን ተሎ ስልጠና ሓንሳዓን ናይ መወዳእታ ነይኮነን ፅባሕ እውን ክስልጥን እዩ። እቶም ዝተረፍዎ ዕማማቱ ክውድእ ድልው እዩ ዘሎ። ኣንቱም ብፍላጥ ሕዚ እውን ክንሕንክር ኢና፣ ሕዚ እውን ፀገም ክንፈጥር ኢና፣ ሕዚ እውን ሽል ክነጥፍ ኢና ትብሉ ሰባት ግን ሕጊ ኣሎ። ብሕጊ ከም ትሕተቱ ፈሊጥኩም ካብ ሕዚ እንድሓር ኢድኩምን እግርኹምን ተኣረምኩም ይሕሽ ይብል። ይህን ተመልካቾች ትላንት እዚህ ሚዲያ ላይ ያቀረብናት አንድ ቪዲዮ ነበረች። የሰሜን ዕዝ ጉዳይ ያበላሸች ትርክት። ሰሜን ዕዝ እኮ እንትና ነው ቲፒኤልኤፍ ነው ተንኩሶብን እኮ ሴኮቱሬ እኮ እንደዚህ ብሎ መስክሮ ነበር እና እንትና መጥቶ አይደለም 2500 የኦህዴድ አባላት አዳማ ተሰብስበን ሰሜን ዕዝ እኮ እንደዚህ ያደረግነው እኛ ነን ሁን ብለን። ለምን መከላከያ የነበሩ የትግራይ ተወላጆች ጀነራሎችን ኮሎኔሎችን እንዴት ብለን እንቀንሰው? መቀነስ ምክንያት አጣን። እነሱ ልክ እንደ ጦርነት እንዲከፈት አደረግ በሙሉ አፍነን አሳስረን አስቀመጥናቸው። ከዛ በእኛ ሰዎች ተካ ነው። ከዛ ይሄ በጣም ናሬቲቭ አበላሸባቸው። በጣም ይሄ ወደ የጀዋር ጉዳይ ከማለፈ በፊት ይሄን ጉዳይ ላስማችሁ። ላይ ግን ይሄን ነገር እኛ ነን ያደረግነው አለ ሰውየው። እንዲመታ ሰሜን ዕዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው
የኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበር እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይሄን ተናገረ። አዳማ ላይ ጊዜውን ታስታውሳለህ? 2013 ሐምሌ ላይ ቀኑን አላስታውስም። ሐምሌ ላይ ይሄን አለ። ኦኬ ሰውየው እኔ ነኝ ካለ አንተ አይደለህም ማለት አልችልም። ይሄ ነገር እና ሌሎች ደግሞ ደጋፊ ነገሮች አሉ። ይሄ ነገር አንደኛው በጣም ብልጽግና አካባቢ ዛሬም ትላንትም ችግር የገጠመው ይሄ ናሬቲቭ ነው። ተበላን ነው የሴናተር ኮንስ ንግግርም ያው ትላንት እዚህ ሚዲያ ላይ አጀንዳ እንዴት እንደሰጣቸው ተመልከቱ። እዚህ ላይም ሁለተኛ ፓራግራፍ ላይ ቀደም ብዬ እንዳሳየዋችሁ ድግግሞች እንዳይሆኑባችሁ በ6 ሳምንት ውስጥ ጨርሰዋለሁ አለኝ። ኧረ ተው ይቅርብህ። የአሜሪካ እርስ በርስ ጦርነት የሲቪል ወር ብዙ ዓመት ነው የፈጀው። በቀላል ያልቃል የተባለው ብዙ ዓመት ፈጀ። የዓለም አንደኛ ጦርነት ብዙ ዓመት ፈጀ። ሳይታሰብ ብዙ ዓመት እንደው ይቅርብህ ብንለው ተው በ6 ሳምንት ጨርሰዋለሁ። ኮንስ ሴናተር ነው፣ የአሜሪካ ሴናተር ነው። ሌላ የድሬዳዋና የጅግጅጋ ጉዳይ የዛሬ እኔ አጀንዳችን አልነበረም። በእርግጥ ዛሬ ግን ብልጽግና የሰጠው አጀንዳ አለ። ለኦሮሞ ህዝብና ለጅግጅጋ ህዝብ የሰጣቸው ለሶማሌ ህዝብ የሰጣቸው አለ። ከዚህ በፊት የሶማሌ ክልል አስተዳደር እንደገና እናስተካክለዋለን ብለው ወደ ኦሮሚያ ሞያሌ ጭምር የሁለታችን ነች ብለው ሞያሌ ካውንስል አቋቁሟል፣ ማዘጋጃ ቤት አቋቁሟል። ግጭት ለመፍጠር በሁለቱ የኔ ነው በሚለው ሌላ ወልቃይት መስራት ማለት ነው። እዚህ አካባቢ በትግራይና በአማራ ሌላ አንድ ፈንጅ ተክያለሁ። ሌላ ወልቃይት ፍለጋ ወልቃይቶች እንደዚህ አይነት ሁለት ብሔር የሚያጋጭ ቦታ ላይ እንፈልግ ጎግል እናድርግ ያሉ ያገኙት ጅግጅጋ ነው አንደኛው። ሁለተኛ ያገኙት ድሬዳዋ ነው። ኦኤምኤን ይዞት የወጣ ዛሬ መጀመሪያ እናድርሳቸው። ኦኤምኤን ራሱ ማለት አጀንዳ ሰጥቶ የወጣ የዛሬ ነው። በአሁኑ ወቅት የሶማሌ ክልል እንደ ክልሉ መቀመጫ የሚጠቀምባት ጅግጅጋ ከተማ አሁን ጅግጅጋ ነው የሚሏት ሶማሌ ጅግጅጋ ነው፣ ግን ጅግጅጋ አላት። ደርግ ጊዜ አጠራር ነው ጅግጅጋ ከተማ። በሽግግር ወቅት የሶማሌ ክልል አካል እንዳልነበረች እና ሌላ ከተማ እስኪመቻች በጊዜያዊነት እንዲጠቀም በሽግግር መንግስቱ መደረጉን በወቅቱ የሽግግር ምክር ቤት አባል የነበሩ ገለጹ ይላል። ሶስተኛ ላይ ስትሄዱ ይህም በሽግግር ምክር ቤቱ ተነስቶ ከተማዋ በኦሮሚያ ክልል ስር እንደምትሆን መስማማት ተደርሶ እንደነበርና የሶማሌ ክልል በጊዜው ለክልሉ መንግስት መቀመጫ አመቺ ከተማ ስላልነበረ በአቶ መለስ ዜናዊ ሐሳብ አቅራቢነት ለጊዜው አዋሳኝ አካባቢ የሚገኘውን ጅግጅጋ ከተማን እንዲጠቀም የክልሉ መቀመጫ ከተማ ሲመርጥ ከጅግጅጋ ከተማ እንደሚለቅ ተነግሮ እንደነበር አስታውሷል ይላል። ይሄ ምንድነው? ለጊዜው አበድረንህ ነበር። ኦሮሚያ ለጊዜው ነው ጅግጅጋ ያበደረ እንጂ ጅግጅጋ እኮ የሶማሌ ክልል አይደለም ነው። አሪፍ ነው። ከስንት ዓመት በኋላ ቋንቋ የአብይ ድራማ ነው። ይሄ መስማት አለባቸው የሶማሌ የኦሮሚያ ፖለቲከኞች። ይሄ በአግባቡ አይኖ ብዙዎች ይገባቸዋል። ግን ኦሮሚያ ደግሞ አንድ ልጅ ይዞ መጣ፣ አጀንዳ ይዞ መጣ። ስለ ልጁ ነግራቸዋለሁ። ስለ ልጁ ማንነት ልንገራቸውና መጀመሪያ ቪዲዮን ትግሬ ኦሮሞ ስለሚወድ አለም ግንባሩን ይበለውና ትግሬ እያለ እዛንትን ይላል። ኦሮሞ ስለሚወድ ከሶማሌ የበለጠ ኦሮሞ ስለሚወድ ማለቱ ነው። ድሬዳዋ በየሁለት ተርም በየሁለት ዙር እንዲያስተዳድር ፈቀደለት እንጂ ይሄ እኮ ኦሪጂናሊ እንቁላልና ወተት ይዘው ነበር የሚመጡ ኦሮሞ የምናውቃቸው እንጂ ኦሮሞ እኮ እዚህ አካባቢ ዞር ብሎ የሚመጣ አልነበረም። አሪፍ ይሄ አሪፍ ቅድ ነው። አሁን ሰሞኑ የመጣ ቅድ ነው፣ የአብይ ቅድ ነው። ድሬዳዋ ሌላ ወልቃይት ያው ድሬዳዋ ብሎ አጀንዳ አድርጓት ነበር ፓርላማ ላይ። አሁን ይዛ መጣች። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳና ጉርጉራ መሆኗን ነው ማውቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል
እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም፣ በኦሮሞ ስር ተስተዳድራም አታቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተስተዳደረችው። ካሁን ከትግሬ በኋላ ቲፒኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 ዓመት ኦሮሞ 2 ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት። 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግነው። ከኛ በፊትም አባቶቻችን 90 ዓመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛው ነው የሆነው። እኔ አንድ የሚገርመኝ በኦሮሞ በኩል 5 ዓመት ኦሮሞ አስተዳደረ፣ በሰላም አስተዳደረ። ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንድጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። እኛ የምንፈልገው 5 ዓመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን አሁን ይሄ ያው ትግራይ ህወሓት ኦሮሞን በጣም ይወድ ስለሚያከብር ለነሱ ሲል ለሁለት እንትን አደረገ፣ በየ2 ዓመት አደረገው እንጂ እነሱ በባቡር ነበር የሚሄዱት። ቅቤና ቆሎ ምናምን ይዘው ለመሸጥ ነበር የሚመጡት ገበያ። በእኛ እድሜም የ90 ዓመት አዛውንቶችም አሁን ይሄ ልጅ ማን ነው ብለን ጠየቅን። እዚህ ጋር ያላችሁ ተመልካቾች ጻፉልን ስሙ። ሸ ምናምን ያለበት ነው። አጋጣሚ 3 ፊደል ነች ስሙ። ጻፉልኝ እዚህ ጋር ያላችሁ እንትኖች። ልጁ ግን ደህንነት ነው፣ አብይ ያስገባው ደህንነት ነው። ተናገር ተብሎ ማለት ነው። እና ጠቅላይ ሚኒስትሩ ይቅርታ ማለት አለባቸው። እኛ እንደዚህ ማድረግ ያለበት በፎቶግራፍ ይሄ ደህንነት ሰው ነው። እዚህ ጋር ያው ብዙዎች ሄደው ያረጋገጡ ይሄ ልጅ ነው። ይሄ ልጅ ነው። ሙያው ደህንነት ቺፍ ነው። የደህንነት ሰው ነው። የደህንነት ሰው አጀንዳ ሻቦ ነው። ሻቦ ነው የሚባለው አሉ። እና ይሄ ሰውዬ አጀንዳ ስጥ ተብሎ ሄዶ በቃ እንደዚህ መነጋገር አለ። ይኸው እኛም መነጋገር ያደረግነው ኦኤምኤን እንዳልኳችሁ ደግሞ ጅግጅጋ እኮ ይሄ ድሬዳዋ መጥቶ እዚህ አካባቢ መጥቶ ድሬዳዋ ይሄማ የኦሮሞ አይደለም ይላል። ኦኤምኤን ደግሞ ሌላ አጀንዳ ሲሰጥ ጅግጅጋ እኮ አቶ መለስ ከተማ አመች ስላልሆነ ለጊዜው ያዙትና ቀስ ብላችሁ ለኦሮሞ ታስረክባላችሁ ብሏቸው ነው እንጂ እንደዛ አልነበረም እኮ ይላል። ያው ጅግጅጋ አሁን የማን አጀንዳ ነው? ብልጽግና ኦህዴድ ቁጭ አድርጎ ዲዛይን አድርጎ እንደዚህ እናድርግ ብሎ የሰራላቸው አጀንዳ ነው። ይሄን ንዝጋውና ወደ ትናንት በርካቶች የተከታተሉት የጀዋር መሐመድ ትንታኔ ያለ ጊዜ ካለን ጊዜ አንጻር 2 ጉዳዮች ላይ ትኩረት እናደርጋለን። አንደኛ ምን አለ የኢትዮጵያን ፖለቲካ ጥንቅቅ አድርጎ የተገነዘበ አሁን ካሉት ገለልተኛ ሆኖ የኢትዮጵያን ፖለቲካ እየተገነዘበ ያለ ሰው ይመስለኛል እኔ ጀዋር። በአማርኛ መወርስ ያቀርበው ደግሞ ሰሞኑን እናያለን። በአፋን ኦሮሞ ከተናገረው አንድ ጓደኛችን ባልደረባችን የተረጎመልን ግን አስገራሚ ትንታኔ ነው የሰጠው። ቁልጭ አድርጎ ገልጾታል። የቀይ ባህር ጥያቄ አብይ የሄደበት እንትን የጠየቀበት ጥያቄ የሄደበት ለኢትዮጵያ መዘዝ ይዞ እንደሚመጣ ለወደፊቱ ጭምር ኢትዮጵያ የባህር በር እንዲሁ ለወደፊቱ ልጠይቅ ብትል እንኳን ቻፕተር የዘጋ ጥያቄዋ የዘጋ አካሄድ እየሄደ እንዳለ ገልጾታል። ልደቱ አሁን በሄደበት አብይ አሁን በሚሄድበት ጊዜ ሄዶ አሰብ ከያዘና ቀይ ባህር ተቆጣጠርኩ ካለ እኔ ከፖለቲካው እወጣለሁ ያለበት ሁኔታ ስለሚታወቅ ነው። የአብይ ኢንቴንሽን ዋጋ እንደሌለው አካሄዱ በኢሞሽንና ለማስፈራራት በድንጋጤ የተናገረው እንደሆነ ስለሚታወቅ ነው። እና እኔ በስህተት የቀይ ባህር ጉዳይ ምናምን የሚለው ጉዳይ ባያነሳ ኖሮ መጀመሪያውኑ ባያነሳ ኖሮ ትግራይ ላይ ሌላ ጄኖሳይድ ለመፈጸም አብሮ ይመጡ ነበር። በቀላል ያሳምነው ነበር። ችግር የለውም የሆነ ነገር ለማድረግ ማለት ነው። የአብይ ግን ኤርትራ እንዴት አድርጎ እንደናቃት ትግራይ ውስጥ ገድያቸዋለሁ
እርስ በርሱ አጣልቻቸዋለሁ፣ እንደፈለጉ አድርጊያቸዋለሁ፣ እንዳይጠየቁ አድርጊያለሁ፣ ከትግራይ እንዳይወጡ ከኢትዮጵያ እንዳይወጡ ብዬ ዩኤን ሄጄ ተከራክሬያለሁ ብሎ ነው። ከዛ በኋላ ግን አንድ ቀንም አልቆየም። ኢሚዲየትሊ ነው ቀይ ባህር ያለው። ምክንያቱም ድጋሜ ይሄ እዚህ አካባቢ ጽምዶ የሚባል ህዝብ ከህዝብ ጋር ይገናኛል። ኤርትራ ትግራይ ላይ የፈጸመው ነገር ይጸጸታል። ከትግራይ ጋር የሆነ ፖዚቲቭ ነገር ይጀምራል። በምን ብሎ ያስባል? አጋጣሚ ሆኖ ግን ህወሓትና ሻዕቢያ በደንብ አድርጎ ማጠራከር አለባቸው ብዬ በየቀኑ መመክራቸው እሱ ነው። ህወሓትና ሻዕቢያ ልጅ ወልደው ልክ 10 ልጆች 9 ልጆች ወልደው እንደተፋቱ አባትና እናት እንደዛ ነው መቆጠር ያለባቸው። ቢሄዱ ዝም ብሎ ከ5 ዓመት በኋላ ከ10 ዓመት በኋላ ተመልሶ የሚጋቡ እኮ አሉ ወላጆች እኮ ተፋተው ቆይቶ እንዴ በኋላ ትዝ ሲላቸው ለምን አንታረቅም ተብሎ የሚታረቁ አሉ እኮ። ከዓመት በኋላ ከ10 ዓመት በኋላ የሚታረቁ ሰዎች ሰምታችሁ ታውቃላችሁ? አገር ቤት አሉ። ልጅ ወልደው ምናምን አድርጎ እንዲሁም ወይ እሱ ወይ እሷ ከሌላ ወልዳ ሁላ ይጋባል፣ ተመልሶ ይጋባሉ። አናሎጂ ከገባችሁ ማለት ነው። አናሎጂ ተመሳሳይ ነው። ተመሳሳይ እና አያደርጉትም ብሎ አስበው ነበር ይሄ እና ጀዋር አብይ በጭንቀትና በፍርሃት ነው ቀይ ባህር ብሎ የጀመረው። እንኳን አብይ እኔም ተጨንቅ ያለው ብሏል። እንኳን አብይ አሁን የመጣ ያለው አሳለፍ ቀይ ባህር ብሎ የገባበት ስህተት እንኳን አብይ እኔ ራሱ ያስጨንቀኛል ብሏል። እና የኦሮሞ መንግስት ነኝ እያለ ኦሮሞ እያለ መንግስት ይሄ ከፍ ሲል በወረዳ አካባቢ ዝቅ ሲል በወረዳ ከፍ ሲል በእነ አዳነች አቤቤ የሚደረገው ሞቱማ ኦሮሞ ነኝ የኦሮሞ መንግስት ነኝ የሚባለው ኦሮሞ መቃወም አለበት። ይሄ መንግስት ብሔር የለውም ብሎታል። ሚዲያ ላይ የሚመጡት በሙሉ ኦሮሞዎች ናቸው ለምን ብሎ ይጠይቃል። ዲና ሙፍቲ ኦሮሞ ነው፣ ቲክቶክ ላይ ይከሰታል፣ ቲክቶክ ላይ ይመጣል። ታፕታፕ አድርጉልኝ ይላል። እኔ አላቅም ታፕታፕ፣ እኔ ቲክቶክ ገብቼ ስለማላቅ ነው። ብዙ ፎሎወር ያለው አለ ዛራ ሚዲያ ያለው በኔ ስም ብዙ አለ፣ በግለሰብ ስም አለ፣ ግን ፌክ ነው እሱ። ዛራ ሚዲያ የሚል ገና ቲክቶክ አለን 110 ወይ 100 ምናምን ነበር የሆነ ጊዜ ሳብስክራይብ 100 ምናምን ሺህ ሳብስክራይብ ነበር። ታፕታፕ ምናምን ይሄ እንግዲህ ላይቭ ወጥቶ ሲበጠረቅ ነው የሚውለው። ቀይ ባህር ፕሮፓጋንዳ ሁልሽም ግቢ ብሎ ነው ያሰማራቸው ነው። ዲና ሙፍቲ ኦሮሞ ነው፣ ባጫ ደበሌ ኦሮሞ ነው፣ ይሄ ብርሃኑ ጁላ ኦሮሞ ነው። በሙሉ ቲክቶክ ወደ ኢቲቪ እና ምናምን የሚመጡ ኦሮሞ። ይሄ ቀይ ባህር ጥያቄ የኦሮሞ ጥያቄ ነው። የህዳሴ ግድብ ምናምን ፕሮፓጋንዳ ሲመጣ የኦሮሞ በሙሉ ይሄ ፕሮፓጋንዳው በአንድ ወቅት ብሏል። ህወሓትም የራሱ ሰዎች ወደ ስክሪን ያመጣ ትግራይ ብቻ የተለቀለቀ ኢህአዴግ ወይ አዲስ አበባ በተጋሩ የተጠለቀለቀች አስመስሎት ነበር ብሎታል። ከሌላ ብሔር እንደሌላ አስመስሎ ኢህአዴግ አንድ በቃ በስም የሚታወቁ ሚዲያ ላይ የሚመጡ ሰዎች ይሄ መንግስት ለካ የትግራይ ፓርቲ ነው በሚያስብል መልኩ ይመጡ ነበር። አሁንም ተመሳሳይ ነው ብሎታል። እንዲያውም የባሰ ነው። ይህን ነገር የጀዋር ሁለት ጉዳዮች አሉ። በጣም ወሳኝ የምትባል አንድ ጉዳይ አለች እዚህ ላይ ጋፌ ዱ በርባይሳዳ ኩን ዋን ጅጅረሙ ቀቡ ዋን ኦሮሞን ፈልሙ ቀቡ ኑቲ ሞቱማ ኦሮሞቲ ካን ጀደን ኩን ኡፍ ኤገኖ ጉዳ ጋፋ ኡፍራ ዲቡ በርባዳ ዲማ ኢትዮጵያ ለሚለ ኢትዮጵያ ሰብዋ ሰለሞት ኢትዮጵያ ሁንደ ወጂን ከነታለሙ የቺ የቀይ ባህሯ ጉዳይ ደግሞ ፈራው ያለባትን ጉዳይ ደግሞ አስከትልላችሁ። ይሄ ሰውየው አብይ ማለት ነው። የአብይ ስም ልተርጉምላችሁ። በማይዋጉበት ቦታ መስበክ፣ ጦርነት መስበክ የሚያመጣው መዘዝ ነው የሚለው። በማይዋጉበት ቦታ እንደማትዋጋ አሰብ መጥተህ እንደማትዋጋ እያወቅ ግን አሰብ መጣው ማለቱ ይዞ የሚመጣው መዘዝ ነው የሚለው አርስቱ። መዘዙ ለማስፈራራት ብሎ ነው አብይ የጀመረው፣ ለዲተረንስ ብሎ ያው እኔ መጣው እኔ እኮ ጠንካራ ነኝ እኔ እኮ እንደዚህ ነኝ ብሎ የጀመረው ጣጣ ስጋት ፈጥሮ እንወረራለን የሚል ስጋት ፈጥረው ጭራሽ እነሱ መጥተው አደጋ ደቅነውበታል ብሏል። እና የአብይ ንግግር ሰምተው ይላል በጣም የምታዝናና ንግግር ላይ የአብይ ንግግር ሰምተው አሰብ ለመዝናናት የተዘጋጁ ሰዎች አሉ። አሰብ ሄደን እንዝናናለን ያሉ የሚውሉ ሰዎች አሉ። እና ተረጋጉ፣ ይሄ አይቻልም። ትግራይና ኤርትራ ወደ ጦርነት ከገቡ የሰርቫይቫል ጥያቄ አለባቸው። በተለይ ትግራይ ይላል
በተለይ ትግራይ ሰራዊት አለ። ይሄ ህወሓት የሚባለው ደግሞ ወይ ክልል አልሆነ ወይ ሀገር አልሆነ ወይ ፓርቲ አልሆነ ወይ የክልሉን ሪሶርስ ማኔጅ አያደርግም። ሰራዊት አለው ጠንካራ። ይሄን እና በዚህ ላይ ጦርነት ከተጀመረ የሰርቫይቫል ጉዳይ ሆኖባቸው እስከ መጨረሻ እንደሚዋጉ ማወቅ አለባቸው ብሏቸዋል። እና እንኳን አብይ እኔ ፈርቻለሁ። አብይ የተናገረው በፍራቻ ነው። መዘዙ ግን ከባድ ነው ብሏል። ከባድ ነው ብሏል። አድምጡት። ይሄ ጋፌ ዱ በርባይሳዳ ኩን ዋን ጅጅረሙ ቀቡ ዋን ኦሮሞን ፈልሙ ቀቡ ኑቲ ሞቱማ ኦሮሞቲ ካን ጀደሙ ሎላ በርባዱሲ ኢትዝን ቆጶ ገሩ ዲሞታ ኬሶ ዳይቨርት ወቹዳፍ ተሪሞ ዶርሲሴፋ ዋን ፍረቱ ተፈካተ አጀንዳ ጎዴ ኦፌ አማ በካ እፊፉ ተአቹን ደንደኝ ኬስ ገሌረ ነሞን የዱን ሃሳ እኒ ፓርላመንት ጎዴሳን አከዋን ሃሳ እኒ ሎላ ቆጳኤ ቡሩምተማ ደቄ ቢየሰን ወይረሩ ሄዱ ፈካ ምት ሱን ነርቨስነስ ሶዳ ሀማ ኬሴኑ ሳገርሲሳቹ ዱጎምሞ ሶዳቹን ለቀብ አኑ ሶዳዴ ይር ማሊፊ ሎልኩን ጨራን ዶው ኢሳ ባየ ጉዳይ ማሊፍ tokkoffa akkaataan inni dhimma kana itti dhiyeessee fi doorsisni inni godhu kaka'umsa guddaa warra Eertiraa biratti uumee jira, warra Tigraay birattis uumee jira. Isaan of baraaruu survival war of baraaruudhaaf lolla jedhanii of amansiisanii jiran jechuudha. Akka inni hin qophaa'in immoo waan hubataniif har'a nuti dhaadate boruun hin dhiisu waan jedhaniif haga inni qophaa'uun eeganii ደፈኒ ሎለ ኤገሉ ደንደው ሸክ የሰርቫይቫል ጦርነት ነው የሚሆነው። የጦርነት ከተጀመረ የሰርቫይቫል ጦርነት ነው የሚሆነው። በመጨረሻ ዛሬ የግብጽ ቴሌቪዥን ጣቢያዎች በጣም የግብጽ ሚዲያዎች ሲያስተጋቡት የነበረው የፕሬዝዳንት ኢሳያስ አፈወርቂ ጉብኝት በተመለከተ ፕሬዝዳንቱ ዛሬ አስመራ ኤርፖርት ገብቷል። እያየሁት ነበር የሆነ ፌስቡክ ላይ ቀደም 5 ቀን ቆይቶ ቃለ መጠይቅ ሰጥቷል ስለ ኢትዮጵያ ጉዳይ ስለ ያው አሁን ያለው የጦርነት ድባብ የአሰብ ጉዳይ የቀይ ባህር ጉዳይ የቀይ ባህር ማለት የጅቡቲ የኤርትራ የየመን የሳውዲ ምናምን ነው እና የሚመለከታቸው አካላትና የነዚህ ሁሉ ጥምረት እንደሚያስፈልገው እነዚህ አደጋ እዚህ አካባቢ በጦርነቱ ከተጀመረ አንድ መርከብ ጭምር በዚህ ማለፍ እንደማትችል ምልክት ሰጥቷል። እኔ ከልጆች ተርጉመው የላኩልን ነው። በጣም الصومال غير مستقر. الصومال مش مشكلة محلية. الصومال تصبح قضية إقليمية وعالمية. إذا جينا في إثيوبيا مثلا مع الحالة اللي موجودة مع الحالة اللي شاهدناها 30 عام الانقسامات الإثنية والتباعد الإثني وعدم الاستقرار مهم. هذا لا يتطلب لا يبرر تدخلات خارجية. استعمار استعباد مرفوض. هل رؤية مصر والأزمات اللي نراها في السودان الآن هي امتدادات لأطماع إقليمية وغير إقليمية لتعقد هذه المشكلة استراتيجيا. من واجب دول ተመልካቾች ዝም ብሎ ለሂንት ለማድረግ ነው ባለሙያዎች መጥተው ተርጉመው ነገ ጠዋት ወሳኝ የሚባል ንግግሩን ቀንጨብ አድርገንላችሁ እንመጣለን። ለነበረን ቆይታ እናመሰግናለን ተመልካቾቻችን። ዛራ ሚዲያ ኔትወርክ መርጣችሁ ስለምትከታተሉ እናመሰግናለን። ሳተላይትና ዩቲዩብ ላይ ቆይታ አድርጋችኋል። ለነበረን ቆይታ እናመሰግናለን። ሳብስክራይብ አድርጉ፣ ላይክ አድርጉት። ሚዲያው ስትወጡ ላይክ አድርጋችሁ ስትወጡ። በተረፈ ሚዲያውን ደግፉ። የዚህ ሚዲያ ደጋፊዎች ሚዲያውን ደግፉ፣ አበረታቱት። በሳተላይት ለሚከታተሉ ተመልካቾች ለመድረስ ሚዲያችሁ አጠንክሩ።